መጣን ቀይር ልጅቷ እንደሆነ እርግም መሳይ ባብና ታምኛታለሽ? ከልጅቷ ጓደኛ ጋር ምን እያደረክ ነበር? አንቺ እንድንጠፋፋ ትፈልጊያለሽ አለች። አንቀብት ገላት ምን የሚፈጠር መስሎ ነው? ለምንድን ነው ሰው የምታስደነግጠው? ምን ተፈጠረ ደግሞ? ምን ተነጋግራችሁ ነው ከአለም ጋር የተጨባበጥሽው? ምንድን ነው ሄርሜላ ላይ ያየው? እዚህ ቤት ሰዎች እንደው ክብር አይወድላችሁ። ማረፍም አይቻልም እኮ እዚህ ቤት። አንዱም ላይ ሳትስማሚ የሆነ ነገር የለም። አንቺ ነሽ ሌላኛው አሙታል። ለነገሩ ድሀ ስትሆን ሰው ሁሉንም ነገር ልታረግ ትችላለህ እኮ ይገኛል። ሌላ የሆነ ነገር አለ። ደምን እያሴርክ ነው። ቆይ ምን ልታደርጋለህ? ሳይታወቀን ግን የዚህ ልጅ ጉዳይ በጣም እያንገበገበ ትሰማኛለህ? የልጅቷ ነገር እያንገበገበኛል። ከፈለግ ለምን ለኔ ብለህ ቀቅለህ ብለት። አንተ ስርዓት ይኖር እንጂ ወይስ እንደ ህፃን ልጅ ሰው ከሰው ጋር እንዴት እንደሚያወራና እንዴት በር ማንኳኳት እንዳለበት እናስተምር? እንድታውቁ ያህል ስርዓት ምን እንደሆነ ስለማላውቅ አይደለም። እና ንቀት ነው? በትክክል በጣም ስለምንቅህና በጣም ስለምታስጠላኝ ስርዓቴንና አክብሮቴን ለአንተ አላሳየ። እንደዛ ነው? አዎ እንደዛ ነው። ከዚህ በላይ ንቀቴ እንዳላሳየ ህሊና የሚባል ነገር አለ። ከአለም ጋር በምን አይነት የስራ ስምምነት ተስማምታችሁ ነው የተጨባበጣችሁት? ሲል በአምላክ ሄርሜላን በጥያቄ አፋጠጣት። ሄርሜላን በአምላክን ለማስቀየት የተቻላትን ሁሉ እያደረገች ትገኛለች። ታዲያ በአምላክ ከዚህ በኋላ እች ልጅ መጠርጠር ይኖርብናል ሲልም ለአብነት እንዲሁም ደግሞ ሙሉ በሙሉ አትመኛት እያለም ለህብስት እየነገራቸው ይገኝ ነበረ። የአቶ አለምና የሄርሜላን ጭብብጥ እያየው በአምላክ በምን አይነት ዙሪያ ተስማምተው እንደሆነ ቢጠይቃትም ነገር ግን ሄርሜላ በጭራሽ ለመናገር ፈቃደኛ አይደለችም። ያው በአምላክ ታውቃለህ፣ እናቴ በሽተኛ ናት። እናም እናቴን ለማገዝ ትንሽ ገንዘብ ሰጠኝ። ለዛም ደግሞ የተገኘውን አጋጣሚ መጠቀም ግዴታዬ ነው። ለዛም ነው ተደሳስቼ አቶ አለምን ለመጨበጥ እጄን የዘረጋሁለት ትል ነበረ። ታዲያ ምንም አላምንሽም የሚለው በአምላክ አንቺ እጅሽን ብትዘረጊለት እሱ ለምን እንደዛ በደስታ ፈነደቀ? እናም በደስታ እጅሽን ለመሳም ሞከረ። ሌላ የተስማማችሁበት ነገር አለ? ነገር ግን በምንም ብትስማሚ አይመለከተኝም። ህብስትን መቼም ቢሆን ልትጎጃት እንዳትሞክሪ። በሌላ በፈለግሽው ነገር መስማማት ትችያለሽ ይል ነበረ። በአምላክ ለህብስት እጅግ በጣም ከመጨነቁ የተነሳ በዙሪያዋ ካሉ ሰዎች ሁሉ ሊጠብቃት እየሞከረ ይገኛል። አብነት በድንገት ህብስትን ከቤት ይዟት ወጥቶ ይገኝ ነበረ። በአምላክ ወደ ቤት ሲመለስ ቤት ውስጥ ህብስት አልነበረችም። ታዲያ ህብስትስ ወዴት ሄደች ሲል ታፈሱን ጠይቋት ነበረ። ታፈሱ ደግሞ ግራና ቀኟን አየት አየት አድርጋ ልትነግረው ስትል ሄርሜላን ከአጠገባችን ሂጂ ሲል አባረራት። እናም ሄርሜላን ካስወጣ በኋላ እሺ ታፈስ ንገሪኝ፣ አሁን ወዴት ነው ህብስት የሄደችው ሲልም ጠየቃት። የጓደኛ አቶ አለም ጋር የሚመጣው ልጅ እሱ ነው ይዟት የወጣው ስትልም ነገረችው። ታዲያ አብነትም ይህንን ከሰማ በኋላ እሺ ታፈስ በፍጹም እሱ ይዟት እንደሄደ ለማንም እንዳትናገሪ፣ ከኔ ውጭ ማንም ማወቅ የለበትም ይል ነበረ። እትዬም ብትሆን ትላለች ታፈስ። አዎ እሷን ብትሆን ለማንም ሰው እንዳትናገሪ በማለት በአምላክ እየተሯሯጠ ወደ አብነት ጋር ለመሄድ እየሞከረ ይገኛል። አብሬ እሄዳለሁ የምትለዋ ሄርሜላ አሁንም በአምላክን መከታተሏን አላቆመችም። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ አድርጉልኝ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ለዛሬው ደግሞ ህብስት ፊልምን ክፍል 13 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። መቼም ቢሆን አላምናትም እናም እከታተላታለሁ የሚለው አብነት አሁን ላይ ሄርሜላና አቶ አለምን አብሯቸው ካገኛቸው በኋላ እጅግ በጣም ጥርጣሬ ፈጥሮበት ይገኛል።
ታዲያ አብነት ህብስትን ምን ያክል ጓደኛሽን ታምኛታለሽ እያለም ጠይቋት ይገኝ ነበረ። ህብስትም ሄርሚ ማለት አብሮ አደጌ እህቴ ሁሉ ነገሬ ናት፣ ስለዚህ እስከ ጥግ ድረስ አምናታለሁ ትል ነበረ። በአምላክም እባክሽ እስከ ጥግ ድረስ ማመኑን ትተሽ እስከ ጥግ ድረስ ተጠንቀቂ፣ ማንም ሰው ቢሆን ለአንቺ ተኝቶ አያድርም እና ደግሞ ጓደኛሽን ከአቶ አለም ጋር ስትጨባበጥ አግኝቻታለሁ፣ ስለዚህ እባክሽ እንድትጠነቀቂ እፈልጋለሁ ይላት ነበረ። ህብስትም ሄርሚ መቼም ቢሆን አሳልፋ አትሰጠኝም፣ እሷ ሁሉ ነገሬ ናት ብትለውም ነገር ግን በአምላክ አቶ አለምም እኮ አባትሽ ነበረ፣ እንደ አባት የሆነ ልጅ ሰው ነበር፣ ከዛኛው ታሪክሽ ካልተማርሽ አንቺ ሰው አይደለሽም ድንጋይ ነሽ ይላት ነበረ። ታዲያ ህብስትም እሺ በአምላክ እጠነቀቃለሁ፣ አንተ ለኔ ከማሰብህ የተነሳ ነው እንደዚህ ያልከኝ ትለዋለች። ለምንድነው ይፍቱ ስራ ስትደበድብሽ የነበረው የሚለው አብነት አሁን ላይ ስላንቺ ሁሉንም ነገር ማወቅ እፈልጋለሁ ይላት ነበረ ህብስትን። ህብስትም ይህንን ነገር ለአምላክ እንዳትነግረው ሚስጥር ነው በማለት እያንዳንዱ እየተፈጠረባት ያለውን ነገር በሆነ ባልሆነው እንደምትደበድባት እናም ደግሞ ካለ ምክንያት ከሜዳ ተነስታም እንደምትደበድባት ይህ ለብዙ ጊዜ እንደተፈጸመባት እየነገረችው ትገኛለች። ነገር ግን በአምላክ ይህንን ነገር ማወቅ የለበትም፣ ምክንያቱም እሱ በጣም ይናደዳል፣ ተናዶ ደግሞ ያልሆነ ነገር እንዲያደርግ አልፈልግም ትለው ነበረ። አብነትም ሁሉንም ነገር ካዳመጠ በኋላ ከዚህ በኋላ የእሷ መጫወቻ እንድትሆኚ አልፈቅድላትም፣ ለማምላክ እነግረዋለሁ፣ እናም እሱ ነገሮችን እያስተካክላል ይላት ነበረ። ህብስት እጅግ በጣም ደነገጠች። አብነት እባክህ እንደዚህ አታድርግ፣ እኔኮ አንተ ንጹህ ጓደኛዬ ነህ ብዬ ነው የነገርኩህ፣ እባክህ ለማምላክ አትናገር፣ በአንቺ ምክንያት ነው ከወንድሜ የተጣላሁት፣ እናም ወንድሜ ያነቀኝ በአንቺ የተነሳ ነው ትለኛለች ሁሌ ትለው ነበር። ታዲያ አብነትም አዎ ልክ ናት፣ በአምላክ ለአንቺ ምግብሽ ላይ ምናምናቸውን እየመረዙ እንደሚሰጡሽ ስለሰማ በሱ ነገር ተናዶ ነው ይፍቱ ስራን ያነቃት ሲልም ሁሉንም ነገር ፍርጥርጥ አድርጎ ነገራት። ህብስትም በአምላክ ለኔ ብሎ ነው ማለት ነው እንደዚህ ያደረገው፣ እህቱን የቀጠቀጣት ለኔ ብሎ ነው ትል ነበረ። ታዲያ አብነትም አዎ ላንቺ ብሎ ነው፣ ነገር ግን ላንቺ ብሎ ነውን ማሰባችንን ትተን ስለ መፍትሄው እናስብ ይል ነበረ። በዚህ ነገር እጅግ በጣም ደስተኛ የሆነችዋ ህብስት አሁን ላይ በአምላክ ያላት ፍቅር እጅግ በጣም ጨመረባት። በአምላክ ምን ያክል እየተፋለመላት እንደሆነ እናም ምን ያክል ለሷ ሲል ዋጋ እየከፈለ ከቤተሰቡ እየተጣላ እናም ከሰዎች እየተከላከለላት እንደሆነ ስታውቅ እጅግ በጣም ደስተኛ ሆነች። ታዲያ ቤትህ ለምን አመጣሃት የሚለው በአምላክ አብነት ሁሉንም ነገር ሲነግረው እጅግ በጣም ተናደደ። እናም በድጋሚ እንደዚህ እንዲያደርጓት አልፈቅድላቸውም፣ አሁን ህብስትን እጠብቃታለሁ ይላል በአምላክ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።